የእግዚአብሔር ፍጹም ቤተ ክርስቲያን በጃይሰን ቻናል ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ሁላችሁም ባላችሁበት ቦታ ላይ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ፓስተር ይባላልው ከእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን ለቡ ሁላችሁም ባላችሁበት ቦታ ላይ ይሄንን ቃል ዛሬ ከኔ ጋር ስንካፈል እግዚአብሔር ደግሞ በህይወታችን የሚጨምረው አንድ መለኮታዊ ጸጋ ይለቀቅልናል ብዬ አስባለሁ። ዛሬ በዚህ መልእክት ላይ ኃጢያት በሚል ርዕስ እንመለከት ይሆናል። ብዙ ጊዜ ሰዎች ስለ ኃጢያት ሲናገሩ ሰዎች እንደነገሯቸው ራሳቸው እንደሚያስቡት የኃጢያትን ዴፊኒሽን ትርጉም ይሰጡትና በዛ አቅጣጫ ላይ ራሳቸውን እያዩ ይኮንናሉ። ራሳቸውን እያዩ ደግሞ ለራሳቸው የተለየ ቦታ ይሰጣሉ። ግን መጽሐፍ ቅዱስ ስለ ኃጢያት የሚናገረው ነገር ምንድነው የሚለውን እናይና የኃጢያት መዘዙን እንመለከታለን። ክርስቲያን ደግሞ በኃጢያት ላይ ምንድነው አቋም መሆን ያለበት የሚለውንና ንስሐና አጠቃላይ እነዚህን ሐሳቦች ከኔ ጋር እንመለከታለን። እግዚአብሔር ጸጋ እንደሚያበዛልን አምናለሁ። በ3 ክፍል ወይ በ4 ክፍል ከፋፍለን እናቀርብላችኋለን ለመመልከት እንዲመቻችሁ። እግዚአብሔር ይናገረናል በዚህ መልእክት። ክብር ለእግዚአብሔር ይሁን። ኃጢያት ማለት በእግዚአብሔር ፈቃድ የተጻፉትን በእግዚአብሔር ቃል ውስጥ የተጻፉትን እውነቶች አለመፈጸም አለማድረግ በሙሉ ኃጢያት ይባላል። የእግዚአብሔር ቃል በዳንኤል ምዕራፍ 9 ቁጥር 5 ላይ ስንመለከት ዳንኤል ምዕራፍ 9 ቁጥር 5 ላይ ወደ አምላኬ ወደ እግዚአብሔር እንዲህ ብዬ ጸለይኩ ተናዘዝኩም ይላል። ከሚወዱና ትእዛዝን ከሚፈጽሙ ሁሉ ጋር የፍቅር ቃል ኪዳን የምትጠብቅ ታላቅና የተፈራ አምላክ ጌታ ሆይ እኛ ኃጢያት ሰርተናል፣ በድለናል፣ ክፋትን አድርገናል፣ አምፀናል፣ ከትእዛዛትና ከሕግ ዘወር ብለናል ይላል። ስለዚህ በዚህ ቃል ላይ የምንመለከተው ዳንኤል የህዝቡን መተላለፍ የህዝቡን ኃጢያት መስራት ከምን ጋር ነው ያያያዘው? ሙሉ ለሙሉ ከእግዚአብሔር ሕግ ከእግዚአብሔር ትእዛዝ ዘወር ማለት ነው። ስለዚህ አንድ አገር አንድ ግለሰብ አንድ ቤተሰብ ኃጢያትን ሰራ የሚባለው ማለት ነው ራሱን ማወዳደር ያለበት ከእግዚአብሔር ሕግና ከእግዚአብሔር ትእዛዝ ጋር ነው ማለት ነው። ስለዚህ ኃጢያት አልሰራውምና ሰራው የሚለው በእግዚአብሔር ቃል ነው መዳኘት ያለበት እንጂ በሰው ሐሳብ አይደለም ማለት ነው። ኃጢያት እጅግ በጣም ክፉ መሆኑን ዛሬ ከኔ ጋር እንመለከታለን። ብዙ ጊዜ በህይወታችን የሚደርስብን ችግር በህይወታችን የሚደርስብን ለቅሶ መከራ ከላይ ወይ ሰይጣን ጋር ነው የምናመካኘው ወይ ሰዎች ላይ ነው የምናመካኘው። ግን ስሩን ስንመለከተው የችግሮች ምንጭ ኃጢያት መሆኑን እንረዳለን። ለምን ካላችሁ በዘፍጥረት መጀመሪያ ላይ ሰይጣን የሰው ልጅ ለመጣል የተጠቀመበት ቴክኒክ ኃጢያት መሆኑን እንመለከታለን። ምክንያቱም ያቀረበላቸው ግብዣ የኃጢያት ግብዣ ነው። እግዚአብሔር በቃሉ ላይ ለአዳም ነግሮታል ይህንን ፍሬ አትብሉ ብሏል። ነገር ግን ያንን ፍሬ በመብላታቸው ምክንያት ኃጢያት በህይወታቸው እንደተፈጸመ ኃጢያት በህይወት እንደገባ እንመለከታለን። ለዚህ ነው ኃጢያት በአዳም በኩል ገባ ይላል ሮሜ ምዕራፍ 5 ላይ። ስለዚህ ኃጢያት የገባው በአዳም በኩል ሰይጣን ስላሳሳታቸው ከእግዚአብሔር ሕግና ፈቃድ ዘወር ስላሉ ነው ማለት ነው። ስለዚህ ይህ ኃጢያት በጣም ከፍተኛ ጉዳት በሰው ልጅ ላይ እንዳመጣ የምንመለከተው ያንን ኃጢያት ካደረጉ በኋላ የሰው ልጅ ከነበረበት የክብር ክልል ውስጥ እንዲወጣ ነው የተፈረደበት። አዳም ተረገመ፣ ማርያም ተረገመች፣ ኤዋን ተረገመች፣ እንደገና ደግሞ ምድር ተረገመች። ስለዚህ ከዚህ የተነሳ ኃጢያት በሰው ልጆች ላይ ያመጣውን ጥፋት ያመጣውን መመሰቃቀል የምንመለከትበት እውነታ ነው። ስለዚህ የሰው ዘርንና እግዚአብሔርን የለየው ሰይጣን ነው። የሰው ዘርንና እግዚአብሔርን የለየው ሰይጣን ኃጢያትን ተጠቅሞ። ስለዚህ አሁንም በህይወታችን የሚመጡ ችግሮችን ዞር ብለን በማስተዋል ካየናቸው ምንጮቹ ኃጢያት ልክ አበሻ ሲናገር እንደሚተርተው ውሻ በቀደደው ጅብ ይገባል እንደሚባለው ኃጢያት በህይወታችን ባስገባነው ልክ ሰይጣንን በዛው ልክ መግቢያ ቀዳዳ ያገኛል። ችግሮች መግቢያ ቀዳዳ ያገኛሉ። ለሞመንት ለኃጢያት በራችንን የዘጋን ጊዜ ግን ሰይጣን መግቢያ ቀዳዳ ያጣል። ከእግዚአብሔር ጋር ያለን ግንኙነት እየጨመረ ይመጣል ማለት ነው። ኢየሱስ ክርስቶስ ያድናል። ሮሜ 3 ላይ የእግዚአብሔር ቃል ሲናገር ሁሉ ኃጢያትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል ይላል ማለት ነው። ስለዚህ ከኃጢያት የሚገኘው ትርፉ ምንድነው ካላችሁ የእግዚአብሔር ክብር ይጎድላል ማለት ነው። ስለዚህ መረዳትና ማወቅ ያለብን ነገር ምንድነው ካላችሁ ኃጢያት ለሰው ልጅ እጅግ ብዙ ፈተናዎችን ያመጣ ኢንስትሩመንት የሰይጣን መሳሪያ መሆኑን ልንረዳ ያስፈልገናል ማለት ነው። እንደዚህ ከሆነ የኃጢያት ውጤቱ ምንድነው ካላችሁ ኃጢያት ራሱን የቻለ ውጤት አለ። ኃጢያት ውስጥ ያሉ ሰዎች ኃጢያት የሚሰሩ ሰዎች ኃጢያተኛ የሆኑ ሰዎች በህይወታቸው የሚሆነው ነገር የሚከተሉት ናቸው። የመጀመሪያ ኃጢያት በሰው ልጆች ህይወት ላይ የሚያደርገው ነገር ሰውን ራሱ ኃጢያተኛ ያደርጋል። that means
ከውስጡ ኃጢአት እንዲወጣ ያስችለዋል ማለት ነው። ልክ አንድ ሰው ሆኖ ከተፈጠረ መተንፈስ እንዲችል የተደረገበት ሳምባ ስለተሰጠው ለመተንፈስ እንደማይጣጣም ለመተንፈስ እንደማያስብ ሁሉ ሰው በአዳምና በሔዋን በገባው ኃጢአት ምክንያት ሰው ኃጢአት ከውስጡ ይወጣል። ለዚህ ነው ሮሜ ምዕራፍ 3 ቁጥር 9 ስትመለከቱ አፋችን ራሱ ኃጢአትን ሐሳባችን ኃጢአትን እንደሚያወመነጩ ጳውሎስ በመልእክቱ ላይ ጽፎልን እናያገኘዋለን ማለት ነው። ስለዚህ አንዱ የኃጢአት ክፋቱ ምንም የማያውቁ ሕፃናት እንኳን ሲወለዱ ከኃጢአት ጋር ስለተወለዱ ከዚህም የተነሳ ኃጢአትን ለመስራት ሳያስቡት ኖርማል ላይፋቸው ልክ መተንፈስ ቀላል እንደሆነ ማየት ቀላል እንደሆነ ለኛ መሄድ ቀላል እንደሚሆንልን ኃጢአትንም ለመስራት ዘትማች ኢዚ እንዲሆን ኃጢአት ወደ ምድር በመግባቱ የዚህ ተቋዳሽ ሆነናል ማለት ነው። ስለዚህ የመጀመሪያው ሰውን ኃጢአተኛ አደረገው ማለት ነው። ከዚህም የተነሳ እግዚአብሔር ሰውን የመጥላት ችግር የለበትም። እግዚአብሔር ሰውን ይወዳል፣ ኃጢአትን ግን ይጠላል። ከዚህ የተነሳ ሰው እግዚአብሔር የሚጠላውን ስራ መተግበር ጀመረ። መጽሐፍ ቅዱስን ስታጠኑት በኖህ ጊዜ እንዴት እግዚአብሔር ምድርን የሚያጠፋ ውሃ ወደ ምድር እንደላከ ዘፍጥረት 11 ላይ ደግሞ ባቢሎን የምትባል ከተማ እንዴት እንደተገነባች እግዚአብሔር ላይ በተደጋጋሚ የሰው ልጆች ኃጢአት ለምንድን ነው እንደዚህ የሚያደርጉት ካላችሁ በቃ ኔቸር መቀየር ስለሚችል ነው። ኃጢአት ማንነትን መቀየር ስለሚችል ነው ማለት ነው። ሁለተኛ ኃጢአት ያደረገው ነገር ምንድነው ካላችሁ ከእግዚአብሔር ጋር ያጣላል። ኃጢአት ከእግዚአብሔር ጋር ያቃርናል። ለምን ኃጢአት እግዚአብሔር ሊያየው የማይፈልግ ለምንድን ነው ሊያየው የማይፈልገው ካላችሁ እግዚአብሔር ጻድቅ አምላክ ትክክል አምላክ ንጹህ አምላክ የተቀደሰ አምላክ ከዚህ የተነሳ ኃጢአት ከሱ ጋር ማቻ ያደርግ ከፍጥረቱ ጋር አብሮ አይሄድ ከማንነቱ ጋር አብሮ አይሄድ ማለት እሱ መለኮት ስለዚህ ከዚህ የተነሳ ለኃጢአት የሚሆን ማንነት የለውም ማለት ነው። ኢየሱስ ያድናል። ስለዚህ ኃጢአተኛው ሰው ምንድነው የሚደርስበት ካላችሁ ከእግዚአብሔር ጋር እንዲጣላ ያደርጋል። ሶስተኛ ክብራችንን እንድንጥል ያደርገናል። ኃጢአት ልክ የሰከረ ሰው ክብሩን እንደሚጥል መንገድ ላይ በየውሃ ውስጥ ገብቶ ማንነቱን እንደሚያቆሽሽ ያገኘውን ሰው ላይ የስድብን ቃል እንደሚያወጣ ክብሩን ጣለ እንደሚባል ኃጢአትም ለሰው ልጆች በሙሉ ክብራችንን እንድንጥል አድርጎናል። በምን ምክንያት ነው ክብራችንን የጣለው ካላችሁ የመጀመሪያው የሞት ፍርድን ያስፈረደብን እግዚአብሔር ትሞታለህ ሞትን ትሞታለህ ይሄንን የዛፍ ፍሬ በበላ ጊዜ ሞትን ትሞታለህ። እግዚአብሔር ለሰው ልጅ ሞትን አላሰበም። ሞት የኃጢአት ውጤት ነው። ሞት የውርደታችን ኃጢአትን በመስራታችን ያጋጠመን የውርደት ውጤታችን የኃጢአት ደሞዝ ሞት ነው ይለናል ሮሜ 6:23 ላይ። ስለዚህ ኃጢአት ያመጣብን ክብራችንን ካስጣለው አንዱ ሞት የሰው ልጅ እድሜ ተለክቶለት እድሜ ተገድቦለት እንዲኖር አይደለም እግዚአብሔር ሲፈጥረው ያሰበው። የሰው ልጅ ዘላለም በክብር በደስታ ሊኖረው እግዚአብሔር የፈጠረው በአምሳሉ በመልኩ ነው የፈጠረው። ነገር ግን ኃጢአት ከመግባቱ የተነሳ ክብራችንን ጣል። እግዚአብሔር ያሰበልንን መልካም ቦታ ጣል ነው ማለት ነው። ሞት የተፈረደብን ደግሞ ሶስት አይነት ሞት ነው። አንደኛ ምድራዊ ሞት ነው ወይም ስጋዊ ሞት ነው። ሁለተኛ መንፈሳዊ ሞት ነው። ሶስተኛ ዘላለማዊ ሞት ነው ወደ ሰው ህይወት የገባው ማለት ነው። ነገር ግን በጌታ በክርስቶስ ኢየሱስ መንፈሳዊ ሞትና ዘላለማዊ ሞት ተሽሮልናል። ስጋዊ ሞትን ለክርስቲያን ከባድ አይደለም፣ መሸጋገሪያ ድልድዩን ከክርስቶስ የተነሳ አድርጎልናል። ነገር ግን ኃጢአት ወደ ዓለም በመግባት የተነሳ ወደ ሰው ልጆች ከመግባት የተነሳ ግን ክብራችንን እንድንጥል አድርጎናል። ያ መገለጫው ደግሞ የሞት ፍርድ አስፈርዶብናል። ስጋዊ ሞትን መንፈሳዊ ሞት አልፎ ተርፎ ደግሞ ስጋዊ ሞት አድርሶብናል። አራተኛ ደግሞ የኃጢአት ውጤት የዲያብሎስ ልጅ ያደርጋል። ኃጢአትን የሚያደርግ በሙሉ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እስከ 10 ስንመለከት ከዲያብሎስ ነው ይላል። ዲያብሎስ ለምን ካላችሁ ከመጀመሪያ ጀምሮ ኃጢአትን ያደርጋል። የኃጢአት ፋብሪካ ዲያብሎስ የኃጢአት ጠንሳሽ ዲያብሎስ ነው። በኋላ ላይ እንመለከተዋለን ፓርት 2 ላይ ስንመለስ ኃጢአት የጀመረው ዲያብሎስ። ከዚህ የተነሳ ማንኛውም ሰው ኃጢአትን ሲያደርግ አሁን አባቱ ዲያብሎስ ይሆናል ማለት ነው። የዲያብሎስ ልጅ ይሆናል፣ የዲያብሎስ ተከታይ ይሆናል ማለት። ስለዚህ ኃጢአት ወደ ምድር ገብቶ ምንድነው የሰው ልጅ ያደረገው ካላችሁ አባት ማለት ምንጩን ዲያብሎስ እንዲሆን አደረገው ማለት ነው። የመጨረሻ አምስተኛ ኃጢአት የዲያብሎስ ተገዥ እንድንሆን ያደርገናል። የራሳችን ፈቃድ እንዳይኖረን ያደርጋል። አዳምና ሔዋን በሰሩት ኃጢአት ምክንያት እነሱ ብቻ ሳይሆን ከነሱ ተከትሎ የመጡት ዘሮች በሙሉ የዲያብሎስ ተገዥ እንዲሆናል። የጨለማው ገዥ ይሏል፣ የዚህ ዓለም ገዥ ይሏል መጽሐፍ ቅዱስ። ስለዚህ እኛ ሳንፈልግ የኃጢአት የሰይጣን ተገዥ እንድንሆን ያደረገን የኃጢአት ውጤት ነው። ስለዚህ ምን ልላችሁ ነው በመጨረሻ የምፈልገው ስሩን እንቁረጠው። ስሩ ኃጢአት ነው። ከኃጢአት ጋር ያለን መተባበር ዛሬ እናቆም። እንደ እግዚአብሔር ፈቃድ መመላለስ እንጀምር። ያን ጊዜ ክብራችን ይጀምራል። ያን ጊዜ ኃይላችን ይታደሳል። ያን ጊዜ የእግዚአብሔር ሰላም የእግዚአብሔር ሞገስ ቤታችንን ህይወታችንን በሙሉ ይሞላዋል ማለት ነው። ኢየሱስ ያድናል። ስንመለስ
ሁለት አይነት ኃጢያት እንዳለ እንመለከታለን ከኔ ጋር። ከዛ በመቀጠል ደግሞ ስለ ንስሐና በኃጢያት ላይ ክርስቲያን አቋም ምን ማለት ምን መሆን እንዳለበት በክፍል 2 ላይ ከኔ ጋር እንመለከታለን። የጌታ ሰላም ጸጋ ከሁላችሁ ጋር